ነገ ህዳር 11 አቤት እንኳን አደረሳችሁ። በእውነት ነው የምነግራችሁ። ስሟ ሲጠራ ሲኦል የምትናወጽላት መናወጽ ብቻ አይደለም ነፍሳትን አሳልፋ የምትሰጥላት ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ከሴቶች ማህፀን ከወጡት በሙሉ በክብር ሁለተኛዋ የሆነችና የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የወላጅ እናቷ የመድኃኔዓለም የኢየሱስ ክርስቶስ ደግሞ የሥጋ አያቱ የሆነች ቅድስት ናት። አዎ በክብር ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ሁለተኛ የሆነች ቅድስት ናት። ምክንያቱም ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም የወላጅ እናቷ ስትሆን ለመድኃኔዓለም ለኢየሱስ ክርስቶስ ደግሞ አያቱ ለመሆን ተመርጣለችና። አዎ ለወላዲተ አምላክ ለእመብርሃን እናት የመሆን ለመድኃኔዓለም ለኢየሱስ ክርስቶስ ደግሞ አያት የመሆን ጸጋን በዚች ምድር ላይ ከእርሷ ውጪ ማን ተሰጥቶታል? አደራ ይህንን ቪዲዮ የምትችሉ 11 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለሁሉም ይዳረሳል። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። እመ ማርያም እመ ወላዲተ አምላክ እናታችን ቅድስት ሐና ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ ከአሮን ዘር የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ስትሆን እናታችን ቅድስት ሐና ወላጆቿ ማጣትና ሄርሜላ ይባላሉ። ወላጆቿ ደግሞ ከእርሷ በተጨማሪ ሶፊያና ማርያ የሚባል ሌሎች 2 ልጆች ነበሯቸው። ልብ አድርጉ። እናታችን ቅድስት ሐና ከይሁዳ ወገን የሆነውን ጻድቁን ቅዱስ ኢያቄምን ወልዳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ወለደች። እህቷ ሶፊያ ደግሞ የመጥምቀ መለኮት ቅዱስ ዮሐንስ እናት የሆነች ቅድስት ኤልሳቤጥን ወለደች። ሦስተኛዋ እህቷ ማርያ ደግሞ የእመቤታችን ጠባቂ የተባለውን አረጋዊ ዮሴፍን አግብታ እናታችን ቅድስት ሰሎሜን እና ከ12 ሐዋርያት አንዱ የሆነውን የጌታ ወንድም የተባለውን ቅዱስ ያዕቆብን ወለደችልን ማለት ነው። እንግዲህ ሁላችሁም እንዳያችሁትና እንደምታውቁት ከሦስቱ እህትማማቾች ታላቋ እናታችን ቅድስት ሐና የክብር የምስጋና ይገባታል። አዎ ምክንያቱም አምላክን በድንግልና ጸንሳ በድንግልና ለወለደች ለእመቤታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እናት ሆና ተመርጣለችና። አዎ ለዓለም ሁሉ ድህነት የተደረገባትን የመዳናችን ምክንያት የሆነችውን ልዩ ስጦታችን ቅድስት ድንግል ማርያምን ስለወለደችልን የአምላካችን የመድኃኔዓለም የኢየሱስ ክርስቶስም ደግሞ አያቱ ስለሆነች ከሴቶች ሁሉ እንደምትከብርና እንደምትበልጥ በዚህ እንረዳለን ማለት ነው። ወገኖቼ ረጋ ብለን በንጹሕ ሕሊና እናስበው እስኪ። የወላዲት አምላክ እናት ለመሆን የመድኃኔዓለም የኢየሱስ ክርስቶስ አያት ለመሆን እኮ ምድር ላይ ካሉ ሴቶች በሙሉ አዎ ከሴቶች ሁሉ የሚበልጥና የሚበዛ ተጋድሎና ትሩፋት ባይኖራት ኖሮ እኮ ይህንን ታላቅ ጸጋ ባላገኘች ባልተሰጣት ነበር። ነገር ግን ይሄ ኃጢአተኛ ትውልድ ሊያውቃት ሊማጸናት ሊለምናት ሊያመሰግናት እየተገባ በፍጹም ያላከበራት እናታችን ቅድስት ሐና። አዎ እውነቴን እኮ ነው። በጸሎተ ማርያም መጀመሪያ ላይ እንኳን ምን ይላል መሰላችሁ? እናታችን ቅድስት ድንግል ማርያም ሆይ ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን፣ ድንግል ጸሎታችንን ዛሬ አሳርጊልን፣ ድንግል ከፈጣሪያችን ጋር ዛሬ አማልጅን፣ ሀገራችን ኢትዮጵያን ሰላም አድርጊልን፣ ደም መፋሰሱን አቆሚልን፣ አጽራረ ቤተ ክርስቲያን አስታክሽልን እያልን እኮ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በጸሎተ ማርያም በሰላም ለኪ እንማጸናታለን አይደል እንዴ? ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እኮ ከመድኃኔዓለም ከኢየሱስ ክርስቶስ ቀጥሎ የሚቀርባት ወላጆቿ ብቻ ናቸው። አንዳንድ አባቶቻችን እኮ ስለ እናታችን ስለ ቅድስት ሐና ታላቅ ቃል ኪዳን ሲነግሩን ስሟ በሚጠራ ሰዓት ሲኦል ትናወጽላታለች ብለውናል። አዎ የእናታችን የቅድስት ሐናን መታሰቢያ የሚያደርግ ዝክሯን የሚዘክር በዓሏን የሚያከብርን ሰው ሲኦል እንደማትቀበል ይልቁንም የድንግል ማርያምን እናት የጌታን አያት በዓሏን ስታከብር የነበረች ይህችን ነፍስ ለምን አመጣችሁብኝ ብላ አውጣ እንደምትሰጥ ነግረውናል። እንግዲህ ወገኖቼ ሁላችሁም ለነገው ለህዳር 11 የዕረፍት በዓሏ አቅማችሁ በፈቀደ ዝክሯን ለመዘከር መታሰቢያን ለማድረግና በዓሏን ለማክበር ተዘጋጁ እላለሁ። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ በሥጋ አያቱ ከሆነችው ከእናታችን ከቅድስት ሐና ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።